ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ሰበር ዜና። ህወሓት ድረሱልኝ አለ። ባለፉት ቀናት በኢትዮጵያ መከላከያ ሰራዊት በከባዱ የተደቆሰው የህወሓት ቡድን ለአባላቱና ለደጋፊዎቹ እንዲሁም በገንዘብ ለሚገዛቸው ምዕራባውያን አካላት የይድረሱልኝ ጥሪውን አሰምቷል። በዝርዝር እንመለከተዋለን። ከዚሁ ጋር በተያያዘ ህወሓት እጅግ አደገኛ አዋጅ አጽድቋል። በትግራይ ክልል የታወጀው አዲስ አስገዳጅ አዋጅ ለሰራዊት ቅጥርና ምልመላም ቤተኛ ለሆኑ ወገኖች እስከ 50 ሺህ ብር የሚደርስ ቅጣት የሚጥል ነው ተብሏል። ሰፋ አድርገንም ይዘነዋል። በሌላ ዜና ስምረት ህወሓትን ለመፋለም ዝግጁ ነኝ አለ። በቀድሞ የህወሓት ቃል አቀባይ በአሁኑ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ የሚመራው ስምረት ፓርቲ ከሌሎች የለውጥ ኃይሎች ጋር በመሆን ህዝባዊ ትግል ለመጀመር መወሰኑን አስታውቋል። እንመለከተዋለን። ይህ በእንዲህ እንዳለ ልጆቻችን የታሉ ብለው የጠየቁ የሰሜን ምዕራብ ትግራይ እናቶች ለተቃውሞ ሰልፍ መውጣታቸው ተሰማ። ሰሜን ምዕራብ ትግራይ በርካታ ወጣቶች የታፈኑበትና የተገደሉበት አካባቢ ሲሆን ዛሬ አደባባይ በመውጣት ተቃውሞ ተጀምሯል ነው የተባለው። ይዘነዋልም። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳይ እናመራለን። ህወሓት ድረሱልኝ አለ። ባለፉት ቀናት በኢትዮጵያ መከላከያ ሰራዊት በከባዱ የተደቆሰው የህወሓት ቡድን ለአባላቱና ለደጋፊዎች እንዲሁም በገንዘብ ለሚገዛቸው ምዕራባውያን አካላት የይድረሱልኝ ጥሪውን አሰምቷል። ህወሓት ሰኔ 1 ቀን 2018 ባወጣው ሳምንታዊ መግለጫ የብልጽግና ስርዓት የፕሪቶሪያን የሰላም ስምምነት በመጣስ በትግራይ ህዝብ ላይ የመጀመሪያውን የዘር ማጥፋትና በደል ያለውን አጠናክሮ እያስቀጠለ ይገኛልም ሲል ከሷል። ድርጅቱ 40 በመቶ የትግራይ መሬት አሁንም በወራሪዎች እጅ መሆኑንና ህዝቡ በመጠለያ ጣቢያዎች ውስጥ በረሃብና በበሽታ እያለቀ መሆኑን በምሬት ገልጿል። በተጨማሪም መንግስት በትግራይ ላይ አዲስ ሱር ደማዊ ጦርነት ለመክፈት መሳሪያና ሰራዊት እያዘመትን እንደሚገኝና በቅርቡ ግንቦት 29 ቀን 2018 በዕለታዊ ስራ ላይ በነበሩ የትግራይ ሰራዊት አባላት ላይ የድሮን ድብደባ መፈጸሙን በመግለጫው ጠቅሷል። የብልጽግና ስርዓት ወታደራዊ ከበባ ከማድረግ ባለፈ የትግራይን ህዝብ አቅም ለመሸርሸር ጥቂት የውስጥ ባንዶችን አሰልፎ እየተንቀሳቀሰ መሆኑን የጠቆሙት ህወሓት ይሁን እንጂ የትግራይ መንግስት ህወሓት ራሱና የመመከቻው ስልት የሆነ የትግራይ ሰራዊት በአሁኑ ወቅት ራሳቸውን በጥልቀት ፈትሸውና አስተካክለው በማንኛውም ቁመና ላይ እንደሚገኙ አስታውቋል። በጥፋት እቅዶች ላይ ድል መቀናጀት የሚቻለው ጠላትን በመመከትና አንድነትን በማጠናከር ብቻ እንደሆነ የገለጸው ድርጅቱ በአገር ውስጥና በውጭ የሚኖረው ተጋዳላይ ህዝብ ሁሉ ለሉዓላዊነትና ለህልውናው እንዲረባረብ ጥሪ አቅርበዋል። ህወሓት በአንድ በኩል የፌዴራል መንግስቱን እናንበረክካለን ሲል በሌላ በኩል ደግሞ ክፉኛ ሲደቆስ ለቅሶን እያሰማ ሐዘን ውስጥ ገብቷል ተብሏል። የትግራይ ህዝብ እየጠፋ ነው የሚለው የቡድኑ የቆየ ፕሮፓጋንዳ ዳግም እየመዘዘው ህወሓት ሉዓላዊ ግዛት አልተከበረም፣ ስደተኞች አልተመለሱም እና ከበባ ውስጥ ነኝ አድኑኝ ሲል በህገወጥ መልኩ ወደ ተለያዩ ሀገራት የላካቸው ደጋፊዎችን ተማጽኗል። ቡድኑ ይህንን መግለጫ ከማውጣቱ አስቀድሞ በየትኛውም ቦታ የሚኖር ትግራዋይ የትግራይ ወታደራዊ ሁኔታን የሚነቅፍ እስከ 25 ዓመት እንዲቀጣ የሚደነግግ ህግ መውጣቱ የሚታወስ ሲሆን አሁን ደግሞ ልጠፋ ነውና ይድረሱልኝ እያለ እሬታውን እያሰማ ነው። ከኢትዮጵያ ጠላቶች ጋር በማበር ኢትዮጵያ ለማፍረስ እየሰራ የሚገኘው የህወሓት ቡድን ይኸው ሴራ ክስሙን መክሸፉና በርካታ ታጣቂዎቹን በድሮን ማለቂያቸው አጣብቂኝ ውስጥ እንዲገባ አድርጎታልም ተብሏል። በአንድ በኩል የኢትዮጵያ ኃይል የማዳከም ስራው ሲከሽፍ፣ በሌላ በኩል ደግሞ ወጣቶች ማለቃቸውን ተከትሎ እየመጣ ነው ያለውን ውስጣዊ ክፍፍልና ንትርክ መቋቋም አቅቶታልም ተብሏል። በዚህም ህወሓት ህልውና ያልቀውለታል በሚል ፍርሃት ውስጥ የገባ ሲሆን ይህንን ፍርሃት ለመደበቅ ደግሞ አድኑኝ እያለም ይገኛል። ወትሮም ስልጣኑ ለማራዘም የትግራይን ህዝብ ደህንነትና ሉዓላዊነት የሚል ተቀጽላ የሚጠቀመው የአድዋው ስብስብ ህወሓትም አሁንም ትግራይ ልጠፋ ነውና ኑ ተፋለሙ ሲል አደገኛ መልእክት አሰራጭቷል ተብሏል። በዚህም ከጦርነት ውጪ መኖር የማይችለው ህወሓት ሰራዊቱን በከፍተኛ ሁኔታ ወደ ራያ፣ ጠለምት፣ ወልቃይትና አፋር ግንባሮች እያስጠጋ መሆኑን ተረጋግጧል። ከዚህ ጋር በተያያዘ ህወሓት እጅግ አደገኛ አዋጅ አጽድቋል። በትግራይ ክልል የታወጀው አዲስ አስገዳጅ አዋጅ ለሰራዊት ቅጥርና ምልመላን ቤተኛ ለሆኑ ወገኖች እስከ 50 ሺህ ብር የሚደርስ ቅጣት የሚጥል ነው ተብሏል። የክልሉ መንግስት የትግራይን ህዝብ ህልውናና ደህንነት ለመጠበቅ በሚል ሰበብ አዲስ አዋጅ አውጥቷል የተባለ ሲሆን በሰነዱ የክልሉ ህዝብ ህልውናን ደህንነት ለማረጋገጥ የወጣ አዋጅ በሚል ርዕስ እንደተገለጸው የትግራይ ክልል መንግስት ምክር ቤት በተሻሻለው የክልሉ ህገ መንግስት አንቀጽ 19 ንዑስ አንቀጽ 1 እና 49 መሰረት ይህንን አዋጅ
አጽድቆታል ነው የተባለው። በአዋጁ ክፍል 3 የተገዳጅነት ግዴታ በሚለው ንዑስ ክፍል በአንቀጽ 8 ስር የህልውናና ደህንነት ማረጋገጫን አለመቀበል በሚል የተደነገገው ዕድሜውና አካላዊ ብቃቱ ለሰራዊት አገልግሎት የሚፈቅድ ማንኛውም የትግራይ ተወላጅ ወደ ትግራይ ሰራዊት ለመግባት ወይም በሌሎች የተደነገጉ የህግ ግዴታዎች ለመሳተፍ ፈቃደኛ ካልሆነ ከ10 ሺህ እስከ 50 ሺህ ብር የሚደርስ የገንዘብ ቅጣት እንደሚጣልበትም ይደነግጋል ተብሏል። ሆኖም አዋጁ የቅጣት ተላልፎበት የነበረ ሰው በኋላ ላይ የሰራዊቱን ጥሪ ከተቀበለና ለስልጠና ወይም ለተመደበለት ስራ በዝግጁነት ከተረጋገጠ የማህበራዊ ፍርድ ቤት የጣለበትን የገንዘብ ቅጣት ሊያነሳለት እንደሚችል ይፈቅዳል ተብሏል። በተጨማሪም ቅጣቱን ከከፈለ በኋላ ጥሪውን የተቀበለ ሰው የከፈለው የገንዘብ መጠን እንደ ሁኔታው ሊታይ እንደሚችል በአዋጁ ተጠቅሷል። በአዋጁ አንቀጽ 9 ላይ ደግሞ ከአገልግሎት ለመሸሽ የሚፈጸም ማታለል የሚል ሌላ ድንጋጌ ተሰጥቶታል። በሌላ መሰረት የትግራይን ህዝብ ህልውና ደህንነትና ሉዓላዊነት አደጋ ላይ ለመጣል በማሰብ ከተቀራው የጥሪ ማዘዣ ወይም ምዝገባ ለመሸሽ ሆን ተብሎ ማታለል የሚፈጽም የስራ ግዴታን የሚጥስ ወይም የተሳሳተ መረጃ በማቅረብ ከአገልግሎት ለመደበቅ የሚሞክር ማንኛውም አካል ላይ እርምጃን እንደሚወሰድ በሰነዱ ላይ ሰፍሯል። ይህን አዋጅ የትግራይን ወጣት ከኢትዮጵያ ኃይሎች ጋር እንዲፋለም በማድረግ መስዋዕትነት እንዲከፍል ከማድረግ ባለፈ የትግራይ ወጣት በማያገባው ጦርነት በባዕድ ሀገር እንዲወድቅ የሚገፋ ነው ተብሏል። የክልሉ መንግስት ይህንን አዋጅ ለማውጣት ዋና ምክንያት አድርጎ ያቀረበው የህዝብ ትግራይን ህልውና ደህንነት ለመጠበቅ በሚል ነው። በሰነዱ መግቢያ ላይ እንደተጠቀሰው አሁን ያለው ሁኔታ ለህዝቡ ህልውና አደገኛ እንደሆነ የሰላም ስምምነቶች ወይም የፕሪቶሪያ ስምምነት እንድትጣሱና የትግራይ ህዝብ መብቱንና ደህንነቱን ለመጠበቅ ተፈጥሯዊና ህጋዊ መብት እንዳለው በመጥቀስ አዋጁን አጽድቆታል። ይህ ህግ ህወሓት አሁንም የትግራይን ህዝብ ለዳግም ጦርነት እየገፋው ነው በሚል ተቃውሞ በርትቶበታል። በቀጣይ መረጃችን ስምረት ህወሓት ለመፋለም ዝግጁ ነኝ አለ። በቀድሞ የህወሓት ቃል አቀባይ በአሁኑ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ የሚመራው ስምረት ፓርቲ ከሌሎች የለውጥ ኃይሎች ጋር በመሆን ህዝባዊ ትግል ለመጀመር መወሰኑን አስታውቋል። የዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ ምክር ቤት ግንቦት 29ና 30 2018 ያካሄደው ሁለተኛ መደበኛ ስብሰባ መጠናቀቁን አስመልክቶ በሰጠው ጋዜጣዊ መግለጫ በትግራይ ክልል ያለውን የህልውና አደጋ ለመቀልበስ ከሌሎች የለውጥ ፈላጊዎችና የሰላም ኃይሎች ጋር የተቀናጀ ህዝባዊ ፖለቲካ ትግል ለማካሄድ አዲስ አቅጣጫ ማስቀመጡን አስታውቋል። ይህ የታሪክ አጋጣሚ በፖለቲካ ልዩነት ሳይበገሩ በጋራ መታገል የግድ የሚልበት እንደሆነ ድርጅቱ ገልጿል። ባለፉት 6 ወራት ያከናወናቸውን ተግባራት በግምገማው መፈተሹንም ፓርቲው በመግለጫው ጠቅሷል። በግምገማው በድርጅቱ ውስጥ የታዩ ጥንካሬዎችና ድክመቶችን ካየ በኋላ በውስጥ ድርጅት ዲሞክራሲ የሚደረገውን ትግል ለማጠናከርና ቀጣይ ፖለቲካ መርሃ ግብሮችን ለመተግበር መወሰኑን አስታውቋል። በአሁኑ ወቅትም በትግራይ ያለው አስተዳደር ህጋዊና ጊዜያዊ መዋቅሩን በጦር መሳሪያ ኃይል አፈናቅሏል ሲል ስምረት ፓርቲ ወቅሷል። በተጨማሪም ፓርቲው በመግለጫው ይህ ኃይል በውጭ ኃይሎች እየተገፋ ክልሉን ሰው አልባ ወደ መሆን እየወሰዳት ይገኛለን ብሏል። ድርጅቱ አክሎም በክልሉ ወጣቶች የግዳጅ ወታደራዊ መልመላ፣ ከፍተኛ የስደት ፍልሰትና የምሁራን መበተን ከጊዜ ወደ ጊዜ እየከፋ መምጣቱን ይፋ አድርጓል። ያካሄድ ክልሉን ከየትኛውም ጊዜ በላይ ለከፋ የጦርነት ወሬ ድባብ መዳረጉን አብራርቷልም። በትግራይ ወጣቶች እየተካሄደ ያለው እምቢተኝነት ትግል የሚደነቅ መሆኑንና ድርጅቱ ለዚህ ትግል መፋጠን ፍትሐዊ ግዴታውን እንደሚወጣ አረጋግጧል። በቀጣይም በቅርቡ ታህታይ አዲያቦ አካባቢ ልዩ ስሙ ገማሉ ተብሎ በሚጠራው ስፍራ በደረሰው ወጣቶች እልቂት ማዘኑንም ድርጅቱ በመግለጫው ጠቅሷል። በስልጣን ላይ ያለው ኃይል ወጣቶች ወደ ሱዳን በማሻገር ለውክልና ጦርነት እየዳረገ መሆኑን ፓርቲው ገልጿል። ይህ ኃይል ለስልጣኑ ሲል የድሮን መከላከያ አለንና የፌዴራል መንግስት ተዳክሟል በሚሉ የፕሮፓጋንዳ ስብከቶች ህዝብን እያደናገረ መሆኑን ገልጿል። በመጨረሻም ወጣቶች ከዚህ ሞት ድግስ ራሳቸውን አግልለው በሰላማዊ መንገድ ከድርጅቱ ጎን እንዲሰለፉ ጥሪ አቅርበዋል። በቀጣይ መረጃችን ልጆቻችን የሳሉ ብለው የጠየቁ የሰሜን ምዕራብ ትግራይ እናቶች ለተቃውሞ ሰልፍ መውጣታቸው ተሰማ። ሰሜን ምዕራብ ትግራይ በርካታ ወጣቶች የታፈኑበትና የተገደሉበት አካባቢ ሲሆን ዛሬ አደባባይ በመውጣት ተቃውሞ ተጀምሯል ነው የተባለው። የሰሜን ምዕራብ ትግራይ ዞን አስተዳዳሪ የሆነው ወልደ አብርሃ በአሁኑ ወቅት ከወላጆች በሚሰነዘርበት ጠንካራና ተከታታይ ጥያቄ ምክንያት ከፍተኛ ጭንቀትና መርበትበት ውስጥ ወድቋል ተብሏል። ቀደም ሲል በቡድኑ በገፍ ታፍሰው ወደ ሳዋ ተልከዋል የተባሉ ልጆቻቸውን አድራሻና ደህንነት ለማወቅ የቆረጡ ወላጆች በየቀኑ ወደ አስተዳዳሪው ቢሮ በመሄድ እያስጨነቁት መሆኑን የደረሱን መረጃዎች ያሳያሉ። ይህ የወላጆችና የህዝብ ተቃውሞ ማህበረሰቡ ዛሬ ለሚታፈሱት ብቻ ሳይሆን ትናንት በሴራ ለተወሰዱ ልጆቹም ጭምር ተጠያቂነት ለማስፈን እንቅስቃሴ መጀመሩን የሚያረጋግጥ ነው በሚል ብዙዎቹ እየደገፉት ይገኛል።
በአስተዳዳሪው ወልደ አብርሃም እየቀረበበት ስለሚገኘው የወላጆችና የህዝብ ጥያቄ አጥጋቢ ምላሽ ማጣቱ ማህበረሰቡ በቡድኑ ላይ ያለውን ቅሬታ ወደ ከፍተኛ የቁጣ ማዕበል እየቀየረ ይገኛል። ይህም የቡድኑን ከፍተኛ አመራሮች ጭምር ወደ ጭንቀት የከተተና አቋማቸውን እንደገና እንዲፈትሹ እያስገደዳቸው መሆኑን መረጃዎች ያሳያሉ። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።